እንደፈራውት አስቶን ቪላን አሸንፈዋል። ከአርሰናል ጋር እንደዛ ተጫውተዋል። ይህን ክለብ አቅልለን ማየት አረም አትረቡም ተጫዋቾቹ በሙሉ። አረ በስመ አብ እንዴት አባቱ ነው የሚያቃጥለው በእናታችሁ። እሺ አቻረግን አይደለ እንዴ? እንዴት ነው መከላከል ማንችለው? አረ ሽት ነን። አረ በስመ አብ እንዴት አባቱ የሚያስጠላው በእናታችሁ። ቅጥልን ያልኩት ጾም ነው እኮ። በዚህ ሰዓት ነጥብ እየጣለ ቼልሲ ነጥብ እየጣለ ይህንን እድል እንጠቅ። ወይኔ እንዴት አባቱ የሚያናድረው በእናታችሁ። እንዴት እንደምናስጠላ ጨዋታ ራሱ ወኔያችሁ ራሱ ጥፍት ብሎ በቃ ማንም የለንም። በቃ ከወልቭስ ጋር እንደዚህ ነው የምትጮቱት። ከወልቭስ ጋር እንደሚጮት የሚሰጥ ሰው የለም። በቃ ሁሌ እንገኛለን እዛ፣ ሁሉም ይሄዳሉ። ከዛ በኋላ ተከላካይ ምናምን ይሄዳል። እዛ ጋር ሊያጥፍ ሲሞክር ኢንግሞዋነሽ ኤኬቲኬነሽ ስቦዝ ላይነሽ ይቀማሉ፣ ይመጣሉ፣ ይገባል፣ ዲፍሌክሽን ይገባል። በቃ ትንን የሚያደርግ ጨዋታ ሳላ ራሱ ምን ያን ኳስ ስላገባ ምንም አይጠቅምም። እንደ ድል ነው ያንን ራሱ ያገባው። ኧረ በስመ አብ ወኔ የሌለው ቡድን ወኔ የሌለው ገና ስቦዝ ላይ ነበር። እሱንም የፀጉር ስታይል ምናምን ይሄ ኪቲኬ ምን እንዳለው አላውቅም። በቃ ፀጉር መሰራት ምናምን በቃ ጀመሩ። በቃ ፋሽን ሾው ጀመሩ ሙሉ። በጣም የሚያሳፍር ውጤት። ያ መላጣን ራሱ ማየት ነው ያስጠላኝ። በስማ ገና ለቶፕ ፎር ተመልሰናል ምናምን ስንል በወልቭስ በሚወርደው ወልቭስ ዛማዶ ጋራ ምን ይንኮሻኮሻል። ሼባው ተለጥልጦ መላጣውን ያሻላል። ሶስተኝነት እኔ ነው። አንቺ ወረጅ ምን አባቷ ትለፋተታል። አሮጊት አርበኝ ተቀመጭ። ወልብስዬ 19ም ቲም አብሮ ይወርዳታል እንጂ አንተን አንድ ሰው አይነካ። አንድ ሰው ከፈለግ ነጥብ እናዋጣለን። ላንተ ለኔ ከተጫወተ ወልብስዬ ለኔ ከተጫወተ ውለታህን በምን ልክፈልሽ? ፕሪሚየር ሊግ ማአት ቆያለሁ። አንተ እንዳትፈራ። ከፈለግ ያቺን ዶር አወርድልሃለሁ። የሚቆስበት ቡድን አልሰማም ጭራሽ። አረቢ ወዳለው ጥሩ ውጤት አይደለም። ጥሩ ውጤት አይደለም። እንዴ ቶፕ ፎር ባይ ቶፕ ፎር። ኧረ ምን ነካ እንዴ? ሊቨርፑል ምን ነካችሁ? ሊቨርፑላውያን እንዴ ምንድነው ችግራችሁ? ነቃ ደንቀጥ አትሉ እንዴ? አሁን የትርፍ ደጋፊ እንዴ ቅብርር እንደሚል አስቡት። በቃ እንዴ ኮራጀን ነው የሚሉ ዘንድሮ ቶፕ ስሪ ላይ እናት የወለደችው በቃ ወርደን ምናምን ብለው በቃ አሁን ይንቀባረሩብሃል። ይህን እንኳን አውቃ አትጋደልም እንዴ አንተ? ቶፕ ፎር አትፈልግም ነው? ቸልሲም ተሸነፈ አይደል ባለፈ በእኛ። አሁን አድቫንቴጅ ሰጣችሁ። በቃ አሁን ምንድን ነው የሚሻላችሁ ነው? በቃ ቪላ ነው። አይ በቃ ምንድን ነው የሚሻላችሁ? እንደው ወልቭስ ግን ከባድ ቲም ነው። አያችሁት? አሁን ተረዳችሁት? በደንብ ሰጣችሁ አይደል? በጣም መላሳችሁ ግን ረዝሞ ነበር። ማይዋሸው ነገር የዲቪ ደጋፊዎች እኛ የተለጠፈን ጊዜ በወልቭስ መቆሚያ መቀመጫ ከልክላችሁ ነበር፣ አቻ ስንወጣ ማለት ነው። አሁን ስሜቱን በደንብ ተካፈሉ ትልላችሁ ነው የመጣሁት። ይመቻችሁ። ማን ሊቨርፑልን ጠልቼ አይደለም ምስቀው ገባህ? አንድ ያቺ ለአርሰናል የምታሽቃብጠው የሊቨርፑል ደጋፊ ለምን ለአርሰናል እንደምታሽቃብጥ አሁን ገባኝ። በቃ አፉ አልኳት። ክለቡ እንጂ ደጋፊው አይሆንም ማለች አለ። ክለቡ እንጂ ደጋፊ አይሆንም። ገባህ አይደል? ትላንት ቸልሲ እንዲያሸንፍ ልክ እንደ እኔ ቃል ገባላችኋለሁ። በክሎፕ ዘመን የመጡት አብዛኛው የሊቨርፑል ደጋፊ ሁሉም ማለት አብዛኛው የሊቨርፑል ደጋፊ ከማን ዩናይትድ ብሎ የመጣ ነው። ገባህ? አሰልጣኙን ይሳደባል፣ የክለቡን ማንነት አያውቅም። ዩል ኔቨር ዋክ አሎን ይሄ ነው ትበላለህ ይልሃል። ገባህ አይደል? ምንም በቃ ምንም አይደንቲቲው አይታየኝም። ገባህ አይደል? ስለዛ የሆነ እንደዚህ አይነት ውድቀት ያስደስተኛል። ለምን? ትላንት ለቸልሲ ሲቋጥሩ የተገኙ ሰዎች ስለሆነ ለራሳቸው ጥቅም እንኳን መቋጠር አልቻሉም። ማን ሲቲ ስንቴ ቢለጥፋቸው ነው ገረዳቸው ያደረጋቸው? ገባህ አይደል? ስንቱ ዋንጫ የነጠቀ በዳኛ እየተዘረፍክ ምናምን ትዝ አይልም? የማን ሲቲ አሽቃባጭ ሆናል። እኔ ደግፈኝ እያልኩ አይደለም፣ ራስህን መደገፍ ስላቃተ ይሄ ነገር ያረካኛል። ገባሽ አይደል? ጽድት ያሉ የሊቨ ደጋፊዎች ምንም እንዳያሳስብ በቃ ምንም ማለት አይደለም። ሪዮ ኢንገሞዋ የሚባለው ልጅ ማለት ነው እንዴት አባት ሁሉም ነገር እሱ ከገባ በኋላ ሁሌ አታካቸው አሪፍ ይሆን። ሳላ ራሱ አንዱን ኳስ መልሶ ነበር። ምን ያስበው ነው ግን ወልቭስ የሚባል ቡድን ማለት ነው
ወልቭስ የሚባል ቡድን እኔ አሰልጣኙ እመኑኝ ካሁን በኋላ ያሉትን ሁሉንም ጨዋታዎች ካሸነፍን እንተርፋለን አላቸው። ለምንድን ነው የሚጮቱት? ፎር ዋት? ምን ለማግኘት? ሲጨፍሩ ምናምን ሁለተኛው ጎል ሲገባ አይተዋል። ካሁን በኋላ ወልቭስ ያለብሽ ሰው በሙሉ ስጊ። በጣም መስጋት አለብሽ። ጋክፖ ከአርኒ ስሎት ጋር ባለፈው እንደነገርኳችሁ ፕሌን ላይ ከታችሁ ፕሌኑን ማጋየት በቃ ማባረር ካልቸራችሁ ካልሆነ ማለት ይሄ ሰው አይሆንም ነው ማለት ማን ሊቨርፑል በወልቭስ ተሸነፈ? ወልቭስ ቆይ ሊወርድ አይደል እንዴ? ምን ሆነ? አረጋግጠሃል አንዴ ሻምፒዮንሺፕ አንዴ የምትጮተው እንዴ? ምን ማለት ነው? ምንድነው የሚሰራው? እንዳለ እኛ ላይ ጠመመ። ሰው ሁላ ሳቀብን። ለካ ከኛ አልነበረም ችግሩ። እኮ ከኛ መስሎኝ ተጫዋቾቼን እንዳለ ሊቨርፑልን ጠፈጠፉት። ሊቨርፑል ፎርም ላይ ያለ ክለብ ነበር። አሁን ሰሞኑን ዌስት ሃም ላይ ባለፈው 5 አግብቶ ነበር። ወልቭስ እንዴ! እኔ እኮ የባርሳን ጨዋታ እኮ እያየሁ ሄቷች እኮ ነው። በቃ ሊቨርፑል ዛሬ ሊደበድበው ነው ምናምን ሁለላን ሊተርፉ ነው። ምንድነው? ልተርፉ ነው። ባለፈው ቪላን አሸነፉ። ምንድነው? አረ ወልቭስ መውረድ አይገባውም። ማርያምን እንዴት ነው የሚችሉት? ዝግዘና ብለው ዘግተው ይጮታሉ። ኳስ ሰጣቸው በመልሶ ማጥቃት ያጠቋል። ግልጽ የሆነ ፉትቦል። ይሄ ሁላ ከአርሰናል አቻ ስለወጣችሁ ነው። አርሰናልን አቻ ማስወጣት እንደዚህ ኮንፊደንስ ይሰጣሉ። ከአርሰናል ጋር ከ2-0 ሁለታቻ፣ ቪላን 2-0፣ ሊቨርፑልን 2-1። አረ ማርያምን ይለያሉ። ማርያም በቃ የሆነ የወልቭስ ሜዳው ራሱ ደስ ይላል። ጨዋታቸው ደስ ይላል። እኔ ማርያምን ስለወረደ በጣም ነው ያዘጉት። አመቱን ሙሉ ፈዘው ባለቀ ሰዓት እንደዚህ ለማንቸስተር ዩናይትድ የሚገርም ውለታ ማለት ነው። ወልቭስ መጀመሪያ አርሰናልን ነጥብ በማስጣል ለማንቹሪያንስ የሚገርም ውለታ ለሁለቱ ማንቸስተሮች። ዛሬ ደግሞ ለቶፕ 4 አይገባም አንተ ብለው አባረሩት ሊቨርፑል። አርነ ስሎት ላላላላ ኦ ማይ ጋድ። ለማንኛውም በወልቭስ 2-1 ተለጥፏል። ሼባው እኔ በጣም እናንተ ምን ሆናችሁ ነው? ለቶፕ 4 የተፎካከራችሁ አይደል ወይ እንዴ? ቆፍጠን በሉ እንጂ 500 ሚሊዮን ብር አውጥተህ ኧረ በስመ አብ። እኔ ደግሞ በጣም የገረመኝ ስሎት እኮ በቃ እንደ ጀግና ከመግባቷ በፊት ኮርና ምናምን ብላ አስተያየት ሰጥታ ገብታ እንደዚህ መዋርዳ ነው። ለማንኛውም ቦሪንግም ቢሆን እኛን ማውራት ያለብን እናንተ ቢያንስ ይህንን ነገር አሸንፋችሁ ቶፕ 4 ለመግባት በደንብ ሞክሩ። በወልቭስ ባለፈው እንግዲህ አርሰናል በወልቭስ ነጥብ ጥሎ ብዙ ሙድ ተይዞበታል፣ ግን ዛሬ እናንተ ጭራሽ ተለጠፋችሁ። ወልቭስ ግን ምን አይነት ቲም ነው? የምሬን ነው ጋይስ። እንደ ሃይኛው ነው አለቀለት የተባለ ቲም እንደገና እንዳዲስ የሚገርም ነው። ለማንኛውም ይመቻችሁ ሊቨርፑሎች። ጀሞ ፈጣሪ ህይወትን ሲያከብድብህ ልክ እንደዚህ ደንቆሮ ቆሻሻ የውሻ ልጅ አሰልጣኝ ይልክብሃል። ጋክፖ የተባለ የመጨረሻ ደንቆሮ ቆሻሻ ኔዘርላንድ የተጫዋች ጎሜዝ የተባለ ዛሬ ሊቨርፑል ዋጋ ያስከፈሉት እነዚህ ናቸው። ሙሉ በሙሉ ሊቨርፑል ኃላፊነቱን መውሰድ ያለባቸው እነዚህ 3 ደንቆሮ ተጫዋቾች ናቸው። አለቀ። ዛሬ ወደ ቶፕ 4 የምንቀርብበትን ነጥብ ነው አሳልፈን የሰጠነው። ነገ ማንቼ ከኒውካስትል ጋር ይጫወት ነበር። ዛሬ እድላችን ምንም የተጠቀምነው ምንም አይነት ጉዳይ የለም። ምንም አይነት የውሻ ልጅ ጥርቅም ዛሬ በቃ በሊቨርፑል ታሪክ የመጨረሻ የውርደት ጨዋታ ዛሬ ነው። በሚወርድ ቲም በወልቭስ 2-1 መሸነፍ ማለት በጣም አሳፋሪ የመጨረሻ በጣም ያሳዝናል። ደግሞ መልካም አዳር። ቢስሚላህ ዩናይትድ ፋሚሊ፣ የወልቭስ ውለታ በጣም በዛብን። በተከታታይ ያደረገው ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። 20ኛ ደረጃ ላይ የሚገኘው ወልቭስ የአምናውን ሻምፒዮን ሊቨርፑል 2-1 ማሸነፍ ችሏል። 3ኛ ደረጃ ላይ የሚገኘውን ባለፈው አስቶን ቪላን አሸንፎ ለዩናይትድ ውለታ ዋለ። ዛሬ ደግሞ ተከታዩ ታች ያለውን ዩናይትድ 3 ነጥብ ነበር በመሃላቸው የነበረው ሊቨርፑልና ዩናይትድ ያው አንድ ቀሪ ጨዋታ አለው። ዛሬ ወልቭስ ሊቨርፑልን አሸንፎ ውለታ ዋለልን ማለት ነው። ዩናይትድ ፋሚሊ የሚከተልን እንደዚህ ነጥብ ሲጥሉ ነው አሪፍ የሚሆነው ለኛ። ምክንያቱም አሁን ቀጣይ ማንቸስተር ኒውካስትል ጋር የሆነ ነገር ቢፈጠር እንኳን ጋፑ ጠባብ ስለሆነ ሊቀርብ ይችላል። ገብታው እኩል ልትሆኑ ትችላላችሁ። ስለዚህ እንደዚህ አይነት አጋጣሚ በጣም ነው ደስ የሚለው። እታች ያሉት የሚከተሉን ነው ነጥብ መጣል ያለባቸው እና በጣም ነው ደስ ያለኝ። እንደው ሰዎች ግን ክረምት ላይ አሁን ሊጉ ሲጀምር የሊቨርፑል ደጋፊና የማንቸስተር ደጋፊ በዚህ ደረጃ
ለሻምፒዮንስ ሊግ ተሳትፎ እኩል ያወራሉ ብሎ ማን አስበው? አንዳንድ የሊቨርፑል ደጋፊ ነው ያውቃለሁ 36ኛ 35ኛ ሳምንት ማንቸስተር ጋር ስለሚገናኙ የዛኔ እያስጨበጨብን ይሄ ሻምፒዮን ሆነን እንደውም እንዲያጨበጭቡ እናስደርጋለን የሚሉ ነበር ሰምቻለሁ። ግን አሁን እዩት ያ ሁላ ብር ፈሰስ ተደርጎ በእርግጥ ዛሬ እድልም አልነበረም እነሱ ጋር ግን ወልቭሶች ጀግና ናቸው። እጅግ ትልቅ ውለታ ነው የዋሉት ለማንቸስተር። እኔ በጣም ነው ደስ ያለኝ። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በዚህ እድሜ ክራንች ይዘ የሰው አንጀት ትጠባለ፣ ከዛ በወራጅ ቀጠና ቲም በወልቭስ ትጠባለ። አሁን ግን ፍትህ ለወልቭስ ብለን መጮህ አይገባንም? ወልቭስ ትላልቅ ቲሞቹን እየገነደሰ እስቲል ውለታውን እየዋለልን። ሊቨርፑል ዓለም ህዝብ አትሌቲኮ ከባርሳ ጋር በሚያይበት ሰዓት ያለ ቋጠሮ በወልቭስ 2-1 ተሸንፏል። አሳፋሪ ሽንፈት ማለት ነው። ዌስትሃም ዩናይትድን 5-2 በሰፊ ውጤት አሸነፈ። በወልቭስ መለጥለጥ። ወልቭስ ከወራጅ ቀጠና መውጣት ያለበት ቲም፣ መውረድ የሌለበት ቲም ማለት ወልቭስ ነው። ሌላው ይውረድ በቃ ወልቭስ ይትረፍ። ማን ወልቭስ መትረፍ አለበት? ኧረ መትረፍ አለበት ወልቭስ። ያራዳ ልጆች ብቻ አሮጊቷ ስጥት ጎዴ ተደርጋለች። እኛማ ተረግመን ነው እንጂ በሰላም ሀገር እንደዚህ አይነት ጨዋታ እንደዚህ አይነት አጫዋወት የለም። አራርሉስ ነው ተኩል ለሊት ነው ለተኛበት በእግዚአብሔር አንዱ ሰው የተኛበት በመቅበቅ ጎሜዝ ሲጀመር ተጫዋች አይደለም። ጎሜዝ ከመቼ ወዲህ ነው ተጫዋች ሆነው? ጎሜዝ ተጫዋች አይደለም። አራ ጎሜዝ የመጀመሪያውን ጎል በኮናቴ ስህተት ነው የገባው። ሁለተኛው በራሳችን ተጫዋቾች ያን ሁሉ ኳስ ደብድበን አንድ ጎል ሁለት አሸንፈን አራንዶ በመድኃኒዓለም ማር መስሎት አራንዶ ስለ እግዚአብሔር ብለን መለከፌ ነው በኩል ለሊት እያሳበድከኝ መለከፌ ነው። እንቅልፌን አጥቼ አይኔ ተፈውዞ ለካርታ ወይኔ ተሰብድኛል። ሲጀመር እንደዛ ባይጫወቱስ ቢቀርስ ጎሜዝ ነፍስ አይማር። በኩል ለሊት አሳራርኪ ነፍስ አይማር። መቼስ የእናንተን አፍ እንደማልፈራ ታውቃላችሁ። ወልቭስ ነው ሰሞኑን ያለው አቋም ይታወቃል። ግን እኔ እንቅልፍ ማጣት የተናደድኩት እንዴት ነው አሁን እንቅልፍ የሚወስድን ከዚህ በኋላ? ሳላደና ገና መለሰን ብዬ በቃ ቢያንስ እንኳን ምንም ከምባክ ተሯሩጠው እነኚህ ሰዎች ከምባክ ይሰራሉ ብዬ ጭራሽ አያለመታደል። ዛሬ የሚወቀስ የለም። በቃ ምንም እየተረገመ እድል ነው ያለን። ምንም ማድረግ አይቻልም። ይል ኔቨር ዋካሉ ወልቭዞች ነጥብ ማስጣሉን ተያይዘውታል። በዛሬውም ጨዋታ ሊቨርፑልን 2-1 በሆነ ውጤት ማሸነፍ ችለዋል። ወልቭዞች የመጀመሪያውን ጎል እስከሚያስቆጥሩበት ሰዓት በጣም ፈዛዛ ጨዋታ ነበር የተመለከትነው። ነገር ግን የመጀመሪያው ጎል ከተቆጠረ በኋላ ቆንጆ ጨዋታ ተመልክተናል። ሊቨርፑሎችም የአቻነቷን ግብ በሞሳላ በኩል ለማስቆጠር ብዙም ደቂቃ አልፈጀባቸውም ነበር። ነገር ግን 94ኛ ደቂቃ ላይ በተቆጠረችባቸው ምክንያት ወልቭዞች 2-1 በሆነ ውጤት ማሸነፍ ችለዋል። የፈረንጆቹ 2026ም ከገባ በኋላ ከማንቸስተር ዩናይትድ ቀጥሎ በጣም ብዙ ነጥብ የሰበሰቡት ወልቭዞች መሆን ችለዋል። ወልቭዞች በ16 ነጥብ 20ኛ፣ በርንሌዎች ደግሞ በ19 ነጥብ 18ኛ እና ዌስትሃሞች ደግሞ በ25 ነጥብ 18ኛ ደረጃ ላይ መቀመጥ ችለዋል። እናንተስ ጨዋታው እንዴት ተገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። መድኃኔዓለም አባቴ እኔ እዛ የባርሳ ጨዋታ ቁጭ ብዬ ያለው ሼባው ቀለለ ረበዘባ 1-0 ሲመራ ደስ አለኝና ሳላ ሲያገባ ሼባው እንደለመደው ካምባክ ሊሰራ ነው ስል ሰጠት። ወይ ወልቭዝ ምን አርገንላችሁ ነው እንደዚህ አይነት ውለታ? ማቲያስ ኩኛን ሰጡን። ገና እሱን ውለታ ሳንጨርስ ያንን ፎቃቃው እያላ ሰጠት። አስቶን ቪላን ሰጠት። አሁን ደግሞ ሼባውን ወስደው አረ በጾም እንደዚህ አይነት ደስታ ምንድነው? ፈጣሪ ልክ አይደለም። በጾም እንደዚህ አይነት ደስታ ምን አይነት ደስታ ነው? ሼባው ጨጓራህን ፍቄልህ አላቅማ። እኔ ጨጓራህን ስፍቅልህ ደግሞ ዋርነኝ ፋቅ። ከዛ እችል ታርጋ ጨጓራህ ላይ ተኛ። አርኔ ስሎትን አታባሩትም፣ ታባሩታላችሁ። ወይኔ ደስ ሲል
ወልፎቹ ሊቨርፑልን ነከሱት ያራዳ ልጅ በሚገርም ሁኔታ ማለት ነው። እጅግ በጣም በሚፈልጉት መንገድ ተጫውተው 3 ነጥባቸውን አግኝተዋል ማለት ነው። በሚያስገርም ሁኔታ ብንወርቅ እንኳን ማንነታችንን አሳይተን ነው የምንወርደው አይነት ፐርፎርማንስ ነው የተመለከትነው ማለት ነው። ያራዳ ልጅ በሎ ብሎክ ወደ ኋላ አፈግፍገው ኳስ ሰጡ። ኳሱን ይዘው ሲንሸራሸሩ ቆዩ ሊቨርፑሎች። ወልቭሶች ደግሞ የሚይዙት ኳስ እንዳለ ውጤታማ ነበረ ማለት ነው። ያራዳ ልጅ በሚያስገርም ሁኔታ የአርኒ ስሎቱ ሰራዊት ዛሬ አብዛኞቹ አቋማቸው እጅግ በጣም ዘግናኝ የሚደብር አቋም ነበረ ማለት ነው ሲያሳዩ የነበረው ማለት ነው። እንደውም በአመቱን ሙሉ እጅግ በጣም አስደናቂ አቋም ሲያሳዩ የነበረው ዶሚኒክ ሰቦዝ ላይ ሳይቀር ሁሉ ዛሬ በጣም የወረደ ፐርፎርማንስ ነው የተመለከትነው። ግብ አስቆጣሪው ሳላ ሳይቀር ኳሷን ከማስቆጠር ውጪ ብዙ ኳሶችን ሲያባክን ተመልክተናል ማለት ነው በጨዋታው ላይ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሊቨርፑል ቶፕ 4 ላይ በደንብ የሚያሻሽልበትን 3 ነጥብ ነው ያጣው ማለት ነው። ኮሜንት ላይ ሀሳባችሁን አስቀምጡ። አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ። ሼር ኮፕሪንክ እንዳይረሳ። ይመቻችሁ። አረ በፈጣሪስ ምንድን ነው እየተመለከትን ያለ ነው ዛሬ? እስኪ የሆነ ሰው ኮሜንት ላይ መጥቶ ያስረዳኝ። በመጨረሻው ደቂቃ ገብቶ ሊቨርፑል ካምባክ ወልብስ በወራጅ ቀጠና ቡድን እንዴት ነጥብ ትጥላላችሁ? አሪ ወልብስ የሚባል ቡድን ለዩናይትድ በጣም ውለታዩ አለ። ደስ አንዴ ቅር ያለኝ ነገር እሱ ምንድነው ይሰራ ያለው አንተ አርኒስሎ እቺ ቦርንስታር የምትመስል ሰውዬ ማለት ነው። አረ በስመ አብ እኔ ደስ ብሎኛል። ለምን አንዳንድ ሊቨርፑል ደጋፊዎች የዋንጫ ቡድን ናቸው ደላላው የማሻሹ ይሄ የተመታ ቡድን ይሄ ተስፋ ቆርጧል እኮ። ተስፋ ከቆረጠ ጋር መጫወት እኮ በጣም ደባሪ ነገር ነው ወገን። ለራሱ ተስፋ ቆርጦ ማለት ነው የሰውን ተስፋ ለማኮስ ምን ነው በቃ የሚጫወተው ይሄ ቡድን። ቢስሚላ ሼባው እኛ ላይ ተሳልቃችሁ ወልቭሳቻ እንዴት ትወጣላችሁ 20ኛ ቡድን ካለጋ ምናምን ብላችሁን ምን ነው አባቴ ምን አጋጠማችሁ? እኔ እኮ ባርሳን እያየው ነበርና ገርሞኝ እንዴት 3 አግብተው አንድ መጨመር ያቅታቸዋል ከ70 ምናምን በኋላ ብዬ እየተከዝኩ እያለ የእናንተ ኖቲፊኬሽን ጣጣላልኝ። ምንድነው የተፈጠረው? እስኪ ያስረዱን። አይዞን ግን ሚሽን በቃ አትወጡም። ሚሽን ተሰጣችሁ አትወጡም። ቢስሚላ ያቺን ቡድን በቃ ሻምፒዮንስ ሊግ ልታስገቧት ነው እንደምንም። ይመቻችሁ። አይዞን ያጋጥማል ደግሞ ደቂቃው እንጂ ሌላ ነገር ለማስታወስ ወልቭሶች 80ኛው ላታገቡም 70ኛው ላታገቡም አርፋችሁ ሲያስጠሉ ምን አይነት ቡድን እንደሆነ ኢቬ ምንሽ እኔን ለመጠበቅ እንኳን ቢሆን በወልቭስ ነጥብ ጥለሽ አይደለም ወልቭስ 20ኛ ሆኖ ይዘታል። 20ኛ ሆኖ ምንድን ነው የተፈጠረው? የባርሳን ጨዋታ እያየው ነበር እኔ ምንሽ ነው ወልቭስ እኔ ደስ አላለኝ። ገባር ምን እኔ መጠበቅ ራሱ ከፈለግሽ በሌላ ጌም ነው በወልቭስ አይደለም። ግን ወልቭስ ውለታ አለብኝ። ስትወርድ ሚኮን ይዘህ ነው የምትወርደው። ልክልሃለሁ። በቃ ከለንደን አንድ ቲም አለ አትጠራጠር። እሱ ሊቬ ጠብቂኝ ቪላ ይምጣ ነገ እመጣለሁ። ተቀብያለሁ ጥሪውን። እንደ ፕሪሚየር ሊግ ግን በጣም በቃ ምኑም የማይያዝ የማይጨበጥ ሊግ አለ። ወልቭሳው ሞሮድን ያራገጠ ቡድን ይመስል ነበረ። ነገር ግን ባለፉት ጨዋታዎች ለቶፕ 4 የሚፎካከሩ ነው። አስቶን ቪላ ነጥብ ሲያስጥል ተመልክተን ነበር አሸንፎ። መድፈኞቹ አርሰናሎች ላይ ካምባክ ሰርቶ 2-2 በመውጣት ነጥብ ሲያስጥል ተመልክተን ነበር የፕሪሚየር ሊጉ መሪ ቡድንን። ማንቸስተር ዩናይትድን በተመሳሳይ ነጥብ ሲያስጥል ተመልክተን ነበር። አሁን ደግሞ ሊቨርፑልን እንግዲህ 2-1 በሆነ ውጤት በ29ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማሸነፍ ችሏል። በጣም የሚገርም ውጤት ነው። ወልቭሶች በጨዋታ ላይ የሚገርም የመከላከል እንቅስቃሴ ነበራቸው። ሊቨርፑሎች እርግጥ በርከት ያሉ አጋጣሚዎችን ፈጥረው ነበር ባይጠቀሙባቸውም ማለት ነው። ቀዳሚ መሆን የቻሉት ግን በዚህ ጨዋታ ላይ ወልቭሶች ነበሩ። 78 ደቂቃ ላይ እንግዲህ ጎሜዝ ጎል አስቆጥሮ ለወልቭሶች 1-0 ቀዳሚ ያደረጋቸው። ነገር ግን ከዛ በኋላ ሊቨርፑሎች ወዲያው 83ኛው ደቂቃ ላይ በሙሐመድ ሳላ አማካኝነት በማገገም አቻ ማድረግ ችሎ ነበር ጨዋታውን። የካውንተር አታክ እድሎችንም አግኝተው ነበር። በተለይ ሙሐመድ ሳላ በርከት ብለው ከወልቭስ ተጫዋቾች ጋር ፌስ ባደረጉበት ሞመንት ላይ ያመከናት ኳስ በጣም አስቆጪ ትመስለኛለች እኔ በግሌ። ያንን መጠቀም ሳይችሉም እንግዲህ ወልቭሶች ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች በሚቀሩበት ሰዓት ላይ 94ኛው ደቂቃ ላይ በአንድሬ አማካኝነት ተጨማሪ ጎል
አግኝቶ ጨዋታው 2-1 ተጠናቋል ማለት ነው። በዚህም ተከታታይ ሁለተኛ ድል ማስመዝገብ ችሏል። በ16 ነጥብም 20ኛ ደረጃ ላይ ተቀምጠዋል ማለት ነው። የአርነ ስሎቱ ሊቨርፑል ግን በቶፕ 4 ውስጥ ያለውን ተስፋና ፉክክር እንግዲህ ይበልጥ ማስፋት የሚችልበትን እድል ሳይጠቀምበት ቀርቷል። በዚህም እዛ ባሉበት 48 ነጥብ 5ኛ ደረጃ ላይ ተቀምጧል። ቼልሲ ነገ ቀሪ ጨዋታውን ማሸነፍ የሚችል ከሆነ የሊቨርፑል 5ኛ ደረጃ መረከብ የሚችል ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። የፕላስ ምልክቱ መጫን አንዴ እስኪ ባለፈው በወልቭስ ነጥብ ስንጥላቻ ስንወጣ የሳቁብን ሊቨርፑል ደጋፊዎችን ጥሯችሁን አንዴ ብቻ ሁላችሁም ሳቁባችሁ፣ ኮሜንት ላይ ሳቁባችሁ። ሊቨርፑል ደጋፊዎች ህይወት እኮ ደስ የሚለው ነው። ካርማ ይዘብች የሚባለው ተመሳሳይ 1-0 ላይ ተመራ ሊቨርፑል ሳላገባ ብሎ አቻውቶ ደስተኛ ሆኖ ነው። ደስተኛ ራሱ አያደርግም አቻ ብቻ ግን ደስተኛ ሆኖ 94ኛው ሊገባበት ሊቨርፑል ወደ አንድ ተሸነፈ በወልቭስ። ጸደይ ነሽ። ለምን ደስተኛ ለሆንኩ ያላገም በሊቨርፑል በመጣሉ አልዋሻችሁም። ብቻ ግን አሪፍ ጨዋታ ነበር። በተለይ ሰከንድ አፍ አሪፍ። የሊቨርፑል ደጋፊዎች እንግዲህ አይዟችሁ። እኔ እዛ ባርሳ ምናምን ላለው እዚህ ጋር ተሰጠሽ። እዋይ ሉዘርፑል እዋይ። ስልኬ ላይ ውጤት እያየው ነበረ እየተመራ 1-1 ምናምን ሲያደርገው በቃ አቻ ሊወጡ ነው ብዬልሃለሁ። ለካ ተሰጥቷታል። ቫሞስ ሲጀምር ወልቭስ አይወርድም። በጣም ወንድ ክለብ ነው። ላይክ እኔ በጣም አርሰናልም ሲጥል ዩናይትድም ሲጥል በወልቭስ ኮሜንት ላይ በቃ ወልቭስን ማሸነፍ የተፈቀደው ለኛ ነው እያለ በጣም ሲለፈልፍ የነበረ ልጅ ነበረ ኮሜንት ሴክሽን ላይ ማለት ነው። የት ነው ያለው የኔ አባት የት ነው? አረ እንደዚህ ይሁን ነው ቶፕ 4 የምንገባው። ዩናይትድ እንደዚህ ጥሩ በሆነበት ሰዓት ላይ አይደል ሱፍ ለብሶ እንደገባ ሰው ቆማችሁ ምን ዛሬ ደግሞ ምንድነው እንደዚህ ብግር ብላችሁ 90 ደቂቃ ሙሉ ቂጣችሁን ስታኩንት ብላችሁ 6 ደቂቃ ላይ ያዙኝ ልቀቁ ልፈነዱ ትደርሳላችሁ። እንደው ስሎት በእናትህ ክለባችን ለቀልን በእግዚአብሔር። እኔ በጣም ነው ማርያም ለባጅ የሚጫወት ተጫዋች የናፍቀኝ አለ እንደነ ላላና እነ ፋቢኒዮ እንሄድ እንደርሰናል። ይሄ ለባጅ የባጅ ተጫዋቾች እንደከይኒ መስል ቻንስ ከየት ነው የምናገኘው? በዚህ ቪዲዮ ስለ እግር ኳስ ኮንቴንቱ መለሳለሁ ብዬ አላሰብኩም። ዛሬ እኔ በቃ ስማም ቅዱስ ሚካኤል አይሼበው ቶፕ 4 ውጣ ምናምን እያልክ ስፎክረብኝ ነበር። እውነት ለመናገር ጨዋታውን አላየሁኝም። የባርሴሎናን ጨዋታ ነበር እያየሁ የነበረውና ባቻ ማስ ወልቭስ አቻ ነበር እስከ 92 ምናምን አይሚን እና ባቻ ማስ ቪዲዮ አልሰራም ብዬ ገብቼ ተኛው። 15 ደቂቃ በኋላ ዝም ብዬ ስልክ ገባሁኝ ማለት ነው። ዝም ብዬ ነው የገባሁት። ልክ ስገባ 2-1 ምናምን አልቋል። 94 ላይ ወልቭስ አግብቷል። ሼባው የእውነት አትችሉም። እኔ መሳደብ ነበር ግን ሽማግሌ አልሳደብም። ሽማግሌ በጭራሽ አልሳደብም። ካልነካችሁኝ እኮ እኔ እኮ አልነካም። ታውቃላችሁ ሚነካኝን ነው ይጂ። ለማንኛውም ሼባው ተሸንፏል። ለኛ የሚገርም ውጤት ነው ጀማዓው። ሲጀመር እኔ እኮ አምሽቼ እንደዚህ ኳሱን እስከ መጨረሻ የማንንም ጨዋታ ካየሁኝ እኔ እንደምፈልገው ነው ኤቭሪዴይ ኳሱም ያልቀው ማለት ነው። ለማንኛውም ይመቻችሁ። መልካም አዳር። ከንቲባው ነኝ። ወልቭስ በሊጉ ይቆይልን። ወልቭስ እንዲወርድ አንፈልግም። ወልቭስ እኔ እንዴት ነው ውለታን ምከፍለው? ያንን 1 ነጥብ እንኳንም ወሰድከው ከኔ እንኳንም ወሰድከው። የታባቱ አሁን ሻምፒዮንስ ሊግ ፈታ ብለን በ3 ነበር ምን በልጣት። ነገ ስናሸነፍ ቼልሲ ነው ዳዊት ጎልያድን ገንድሶ ጥሎታል። እጅግ አስደንጋጭና ያልተጠበቀ ውጤት ወልቭስ በድጋሚ አስመዝግቧል። በምሽቱ የፕሪሚየር ሊግ ጨዋታ ሊቨርፑልን በሜዳው አስተናግዶ 2-1 በሆነ ውጤት ማሸነፍ ችሏል። ባለቀ ሰዓት 94ኛው ደቂቃ ላይ ወልቭሶች በአንድሬ አማካኝነት ሊቨርፑል ላይ ጎል አስቆጥረው ድራማቲክ የሆነ እጅግ አስደንጋጭና ያልተጠበቀ አስገራሚ ውጤት በሊቨርፑሎች ላይ ድል መቀዳጀት ችለዋል። እንግዲህ ወልቭስ ባለፉት ጨዋታዎች ላይ መነቃቃቱን እየተመለከተ እንገኛለን። በቶፕ 6 ከሚገኙ ቡድኖች መካከል ከሊጉ መሪ አርሰናል ጋር አቻ ሲላይ አስቶን ቪላ እና ሊቨርፑልን የመሳሰሉ ቡድኖች ደግሞ ማሸነፍ ችለዋል። በሊጉ የደረጃ ሰንጠረዥ ግርጌ ላይ የሚገኙት ወልቭሶች አሁን ላይ ግን ተአምር እያስመለከቱን ይገኛሉ። ለማንኛውም ስለ ምሽቱ እጅግ አስደንጋጭ የሊቨርፑል ሽንፈት እንደዚሁም ስለ ጀብደኛው የወልቭስ ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ምን መሰላችሁ ፋሚሊ ችግሩ ማለት ነው የት ጋር መሰላችሁ? ቲም ውስጥ ያለ ሰው ሁሉ ማለት ነው ፓሽን የሚባል ነገር የሚያውቅ ሰው የለም። ዲሲፕሊን የለም። የሚያሳስባቸው ምን አይነት ጸጉር ስታይል ይዘን እንግባ ጨዋታው ላይ ምን አይነት ፋሽን ለብሰን እንታይ ስንገባ ምንም እኮ ፋሽን የለም እኮ። እኔ ከሆነ ድድን ያልኩኝ እኮ ምክንያቱም እስከዚህ ሰዓት ቁጭ ብዬ ያዩትን ጨዋታ ስንሸነፍ በማይሆን ጋክፖ ማለት ነው። አረ ወይኔ ስሎት ግን ተው አንዳንዴ እንኳን ያልንጃ አስጀምረው ተው። አረ ጋክፖ ወይኔ በቃ ሁሌ ሰው አይለወጥም። መሄድ መምታት እንዴ ግራቨንበርግ እኮ ዛሬ ህፃን ነው የሆነው እኮ ህፃን ማለት ነው።
እስኪ ኮፒ ሊንክ አድርጉት ቪዲዮ እንዴ ህፃን እኮ ነው ነብለ በፋርሳፍ በቀይ ካላስወጣኸኝ ነው የሚመስለው። በቃ ቢጫ እንዳለበት ያወቀ የሚሰራው የሚያደርገው ነገር እንዴ ምንድነው እንዴ ይሄ ነገር እንዴ? በጣም የልጅ ስራ ነው ሲሰሩ የነበሩት ዛሬ። እንደው ሳላ የሆነ ሰዓት ይሻላል። ይኪቲኪ ምንድነው እንዴ? ምንም እኮ ያየነው ነገር እኮ የለም እኮ ምንም እኮ እነሱ ችለው ሳይሆን እኛ ስለማንችል እኮ ነው ማለት። ለቶፕ 4 ለቶፕ 3 እየጮትን ነው እኮ ያለ ነው። ለቶፕ 4 ተውት፣ ለስሪ አንዴ ከማንቸስተር በታች ላለመሆን እኮ ነው። ይሄ እንኳን የሚሰማው ሰው የለም ቲም ውስጥ። ከማንቸስተር በታች መሆን በጣም ትልቅ ውድቀት ነው ለኛ። ከማንቸስተር በታች መሆን እንዴ ከማንቸስተር በታች ልታረጉ ነው እንዴ ጥራታችሁ? እኔ የሚያሳስባቸው በቃ ተሰብስበው ሁሌ በቃ ስለ ፋሽን ስለ ጸጉር ምናምን ነው የሚያሳስባቸው። ስለኛ ምንም የሚያውቁት ነገር የለም። ስለ ክለብ ምንም በቃ ፓሽን አላየሁም። ምንም ፓሽን የለም። የሚያደርገው ቅያሪ ዝግም ያለ ሁሌ እንደዘገየ በቃ ምንም ሰውዬው ታክቲካል አይደለም። ከዚህ ሰውዬ ጋር ምንቀጥል አይመስለኝም እኔ ሐቁን ስነግር ማለት ነው። ይመሳችሁ። ቪዲዮን ኮፒ ሊንክ ብታደርጉት ደስ ይለኛል ካልደበራችሁ። ደህና ደሩ። ይሄ መርዝ የሆነ ዩናይትድ ማለት ነው። እሱ እንዲያልፍለት ብቻ አይደለም የሚያሰራው፣ ጎረቤቶቹ እግራቸው ቄጤማ እንዲሆን ነው። ቶፕ 4 የሚከተለው ይጥፋ በመጠጥ አፍዝዘው። ወልቭስ ደግሞ ምን ነው ባለቀ ሰዓት ቀወጠው። ቢስሚላህ አረ እንደ ሲቲ ይመርመር የሆነ ነገርማ ተጠቅሟል። ያ አስከፊ ወደደ ዘመን እያሳለፈ ያለው እኛ ነጥብ አስጥሮ ሊቨርፑልን ቀጥቅጦ እንደ አስቶን ቪላን አሸንፎ አይ ዩናይትድ ተደላድለህ አራተኛ ልትቀመጥ ነው። አረ ሊቨርፑልን ፈጠራችሁ። እኔም የዩናይትድ ጠላት ይሁን እንጂ የሁሉም ደጋፊ ልክ አንተ የአርሰናል ደጋፊ አርሰናልን ብቻ የሚጎዳው ይሁን እንጂ የሁሉም አይደለ። ምን አለ ቆሽቶን ብሰብርልን። ይሄ ሁሉ ህዝብ አምኖህ እየጠበቀ አንዳቻ ስንታረግ በደስታ እንዳልፈነደቅን ስንት ነገር ብዬ ላሞጋግስ ካምፓክት ሰራለ ብዬ እየጠበቅ ጉድ ሰራይ። ይሄ ሰይጣን ክለብ ራሱ እንዲያልፍለት ጎረቤቶቹ እንዲወድሙ አሰራ። በጤናማ አይደል? አረ ወገን ሳናስበው የወልቭስ ውለታ እየበዛብን ነው። አቤት ይህንን ሼባ እኮ ከዘራውን አስጣለው። ሼባ ወረዳ አሉ። አራት መለሱ የጡረታ መውጫ የደም ግፊት ምናምን በቃ እዛው ቻምፒየንሺፕ እታች ወርዳችሁ እኛ እንመድብላችኋለን። በቃ እኛ እንከፍላችኋለን። አትመለሱ። አይ ሼባው ፎቃቃ ሼባ። አጅሬው ሊቨርፑል ደህና ክለብ እንዳለው ሰው በሰው ክለብ ሙርት ይዛላችሁ እናንተም። እሺ ዛሬ እኛ እናንተ ላይ አንስቅም፣ ራሳችሁ ክለባችሁ ላይ ምን ትላላችሁ? ሆለሊያንስ ምድረ ፎቃቃ አንድ ወሬ አንፈልግም። እሺ እኔ ዛሬ ሬሞንታዳ ምናምን እላለሁ፣ ለካ እዚህ ሌላ ሬሞንታዳ አምልጦኛል። ወልቭስ ይችላል። እሽቴን ያበራው ወልቭስ ዛሬ እንዲህ ምንም አይነት ወሬ አንፈልግም። አሁን ደረጃችሁን ያወቃችሁ ይመስለኛል። ቦታችን ተለያይቷል። አባቴ አልተገናኘንም። እሺ ባይ ባይ። አረ ሊቤ አንቺ አድክም ይሆንሽ ቲም ማለት ነው። መድኃኒዓለም በግድ ድረሱብኝ፣ በግድ እኛ ተስፋ ቆርጠን በተቀመጥንበት ማለት ነው። በግድ ተስፋችንን ታለመልሚዋለሽ አንቺ ምንም ማትረቢ። ላስት ሚኒት ሰጡሽ ነው የምልሽ፣ ሰጡሽ ላስት ሚኒት። አቤት ወልቭስ አባቴ፣ ከዚህ በኋላ ወልቭስን ማግኘት አያስፈልግም። ወልቭስ ማድሪድ ባርሳ አንድ ላይ ድብልቁናል። አይሰማም ነው የምልህ፣ አይሰማም። ኧረ በለው። አረ ወልቭስ ውለታ በዛብን። ምንድነው ጉዳዩ እንዴ? በሌሊት ሼባውን ለጠፍክልን። እንደው ምን ይሳናል? ቶፕ 4 ልገቡ አይደል? ቶፕ 4 ልገቡ። ይሄ ነው ቶፕ 4። በአላህ ወልቭስ ትችላላችሁ። እና ሊላሂ ጽድት ያለ ጨዋታ ሀቢቢ፣ ጽድት ያለ ጨዋታ ማለት ነው። ጆ ጎሜዝ ባይዘው የመጀመሪያ ፕሪሚየር ሊግ ጎሉን አስቆጥሯል ራሱ ላይ ማለት ነው። የሚገርም ካምባክ አይደለም ባጭ እነሱ አስገቡ። ከዛ ሊቨርፑል ዋው ሁለተኛ ከዌስትሃም ቀጥሎ ሁለተኛ ድላቸው መሰለኝና እኔ ላይ ስፎክርብኝ የነበር የሸባው ደጋፊ ይሄው በረከቱ አንተ ቤትም ደርሷል። ዋው ወልቭስ የምር ይመቻቸው። ዛሬ ሊቨርፑል ሃንግ ተሰራ ነው የሚልህ። ይሄን ቢጫ ማሊያ ስታይ ማን ሁልጊዜ ፍራ በቃ። ምክንያቱም ማለት ነው ይኸውልህ ይሄን ቢጫ ማሊያ ስታይ ሁልጊዜ ያሸነፈው አንድ ታላቅ ክለብ ብቻ ነው፣ እሱም ማንቸስተር ሲቲ ብቻ ነው። ሁለት ጊዜ የለጠፈው መጨረሻ ደቂቃ እስቱኪ ካረጥሽ ሼባው ለጠፉሽ
ብታምኑ ባታምኑ ማለት በዚህ ሰዓት አስፈሪ ቡድን ዓለም ቻምፒየንስ ሊግ ቢኖር ቻምፒየንስ ሊግ ይበላዋል ማለት ነው። ባለፈው አርሰናልን፣ ቪላን፣ ሊቨርፑልን 500 ሚሊዮን ፓውንድ አውጥቶ ለጥፍ። ወይኔ አይዞኝ። እኔ እኮ ሊቨርፑል እኮ ቶፕ 4 ሊገባ ፈልጋለሁ። የምሬን ነው የምላችሁ ማለት ምክንያቱም ማለት ነው አርሰናል እዛ ጋር አስጥሎኛል። ለኔ 6 ነጥብ ሰጥቶኛል። ለምንድን ነው የሚቋጠርበት ሊቨርፑል ላይ? ለምን አልቋጠርም? የምር ግን 500 ሚሊዮን ፓውንድ አውጥቶ ግን እንደዚህ መገረፍ ግን ደስ አይልም። በኋላ የቀጠና ክለብ አይዞኝ ሊቪያንስ አንዴ ለወልቭስ ከምር ይገባቸዋል። ይሄን ክሬዲት እኔ ባልሰጣቸው ሞራል የራሱ አይምሮ የራሱ ሊና አይፈቅድም ባልሰጣቸው ማለት ነው። አንዴ ለአሊሰን ለተሳሳት ኮስተት አጨበጨብኩልን። አንዳቻ እንዴት በጭንቀት በማጥ እንዳገባን እያወቅ እንደዚህ አይነት አሲስት ለነሱ ማድረግ በጣም አሪፍ ነው። በጣም ካንተ የሚጠበቅ ነው፣ የሚደነቅ ነው። በጣም አሪፍ ነው። ወይኔ አንተ 93 ፕላስ ምን አይነት ስህተት ነው እንዴ? ይኸውልህ እስከ ዛሬ ስንት ጨዋታ ተሸንፈናል። እንደ ዛሬው ግን ማለት ነው ሉጢ ሽንታም ፈርስታፍም ሰከንዳፍም የተዋረድንበት የለም። ቅሌታችንን ነው የተከናደም ነው። እኛም ብሎ ቶፕ 4 ገቢ አንተ እኛንን አሁን ቶፕ 4 ምንገባው። ኧረ በስመ አብ ቦልቭስ መጣል እኮ አያሳዝንም። ችግር የለውም። አጣጣላችን ነው እንጂ የሚያስጠላው። ኧረ አሁንስ ያሰልጣኝ ሸተተ። ወይኔ ምንድን ይሻላል? ኧረ ምኑ የገማ አሰልጣኝ ነው በእናታችሁ። እንዲህ ሳይዋርድ እንዲህ ቀሎ መመለስ በጣም ነው የሚያስጠላው። እኛን እንደሞ ወልቭስ እንዴት እንደምታሸንፉት የምናሳያችሁ እኛም ብሎ ፎካሪዎች ግን ተናግሬ ነበርኩ። ጭራሽ አንዷንም ነጥብ ነሱን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ የሚያስብል ጨዋታ። ምን አይነት መቃጠል ነው! በህይወቴ ኳስ አይቼ አውቃለሁ። እንደ ዛሬ ቀን ተቃጥዬ አላውቅም። ያራዳ ልጆች ምን አይነት ሊቨርፑል ነው ያየን! በመድኃኒዓለም ምን አይነት ሽት የወረደ ሊቨርፑል! እያንዳንዳቸው ተጫዋቾች ቀይም ብሉልን። እግዚአብሔርን የምሬን ነው። ምን አይነት በዚህ ሰዓት ለወልቭስ ነጥብ ትሰጣለህ አሳልፈህ? ጎሜዝ እግር ብላ ገብተህ ኧረ በሚካኤል ኧረ ተቃጠሉ። ኧረ እንዴት ባላየው በተኛው ነው ያሉ። እግዚአብሔርን የምሬን ነው። ምን አይነት ሊቨርፑል ላይ ያየን ያራዳ ልጆች! ግራቨንበርች ሸንቶ ገባ፣ ሸንተን ወጣን። እግዚአብሔርን የምሬን ነው። በጣም የሚያስጠላ ፐርፎርማንስ፣ የሚያስጠላ ሽት ይሆን። ወልቭስ አንደኛ ናችሁ። እግዚአብሔርን ምስክሬን። ወልቭስ ትችላለህ። ወንድ ወልቭስ መውደቅ የሌለበት ቡድን ወልቭስ ነው። እግዚአብሔርን የምሬን ነው። አርሰናል ናቸው ወጣ። አስቶን ቪላን ቂጡን አለው፣ እኛን ቂጣችንን አለን። ይሄ ነው ትክክለኛ ቡድን። ይሄ ቡድን መውረድ አለበት። ያራዳል መውረድ ያለበት ሊቨርፑል ነበር። እግዚአብሔርን የምሬን ነው። አቃጠለኝ ነው የምልህ፣ አቃጠለኝ። እግዚአብሔር ምስክ ለሊቨርፑል ደጋፊዎች ይገባል። ያራዳ ልጆች ይሄ ይገባናል። ረብስማ ሙሉ መንፈስ ቅዱስ አዶ አምላክ ምንድነው ይሄ? እኔ እኮ የባርሳን ጨዋታ እያየው ነበር። ምን ጉድ ነው የተፈጠረው? ወልቭስ 20ኛ ደረጃ ላይ ያለው ወልቭስ ሊቨርፑልን በ94ኛው ደቂቃ ላይ አስቆጥሮ አሸነፈ። ባለፈው ከአርሰናል ጋር አቻ ሲወጣ ምንድነው ስትሉ የነበረው? ሁኔታው ለዩናይትድ ተመቸው። ቻምፒየንስ ሊግ ዘና ብሎ ሊገባ ነው። ቼላው እየጣለ ነው፣ አስቶን ቪላ እየጣለ ነው፣ ሊቨርፑል ተልከሰከሰ ነው የሚባለው። ዛሬ ምንድነው የተፈጠረው? ኧረ አስረዱኝ። የሼባው ቤተሰብ ምንድነው